ለምትመስል ሊዱ አሁን ዞር በይልኝ ብዬሻለሁ። እሺ ቆይ ወንድሜ ትንሽ ቀን እንቆይና ለምን ማሚ ንገራቸው ከዛ ወደ እነሱ ጋር እንሂድ በቃ እዛ ቤት መሄድ አልፈልግማ። እሺ ጠብቀኝ ወዴት ነው ፍቅር በቃ ልሄድ ማለት ለዚች አመዳም ብለህ ነው የምትሄደው አንተ ወዴትም አትሄድም ከፈለገች ራሷ ትሄዳለች ማንም ሰው ከዚህ ቤት እንዲወጣ አልፈልግም በቃ እኔ እሄዳለሁ ለምን ትሄዳለህ ለምን ትሸሻለህ አንተም እንደባርኮ ትታይልት ይሄ አባዴ በቃ ፍቅርሻለሁ እንግዲህ ሰዎችዬ የዛሬው አደይ ድራማ ይለያል። እኔ በጣም ነው የተመቸኝ። እንዴት አያችሁት? እንግዲህ ዛሬ ዴቭ ከቤት ሊወጣ ነበር። ነገር ግን ባርኮት አይሆንም፣ ስህተቱ የኔ ነው አንተ እንደዚህ እንደምትወዳት እያወቅኩ እኔ ልጠይቃት አይገባም ነገር ይቅርታ አድርጉልኝ ጥፋቱ የኔ ነው ሲጀመር እኔ ልሄድ ነው ከበፊቷ ፍቅረኛ ጋር ልሄድ ነው ብሏቸው ያው ከዛ ቤት ወጥቶላቸዋል ማለት ነው እና ዴቭን ለአደይ አደራ ሰጥቷል አደይን እንዲጠብቃት እዛ ቤት ውስጥ አደራ ብሎታል ብቻ አደይ በዚህ ነገር ደብሯታል ከፍቷታል እሺ ለማለት አስባ ነበር ሐሳቧ ነገር ግን አልሆነም እና በጣም ደብሯት ነበር ሁላ ስታለቅሱላ ነበር ዴቭ መጥቶ ለምን ታለቅሻለሽ ሁሉም አልፏል አሁን ሲላት ነበር እና ፍቅሩንም እየገለጸላት ነበር ነገር ግን እኔ ከእንግዲህ በኋላ ሰው ማመን አልችልም ስትለው ነበር በሌላ በኩል ደግሞ እንግዲህ ያው ፍቅር አሁንም ተንኮሏን ጀምራለች አደይ ከዴቭ ጋር እንዳትሆን ለማድረግ ከሊዱ ጋር እያሴረች ነበር ሊዱም ለመተባበር እያሰበች ነው ብቻ በጣም ከባድ እየሆነባት ነው ነገሮቹ አሁን ሰዎች እንግዲህ በጣም የሚገርም ነው በጣም የሚገርም ጉዳይ ነው ፍቅር እንግዲህ እንደለመደችው አደይ ላይ አፏን ልትከፍት ኪሽን ገብታ ስታወራት ልታሸማቀቃት ስትሞክር ነበር ነገር ግን አደይ ዛቻ ፈጽማባታለች ካሁን በኋላ እንዳሽ ነገር በእኔ ላይ ብታደርጊ ዋጋሽን ነው የምሰጥሽ ሁላ ስትላት ነበር ያንን ደግሞ ሊዱ አይታታለች ስትዝትባት ብቻ በጣም ነው የተመቸችኝ አሁን ራሷን አስከብራለች ማለት ይቻላል በሌላ በኩል ደግሞ ያው ፍቅር ከዴቭ ጋር እየተጋተተች ነበር እኔ አፈቅርሃለሁ አደይ አስመሳይ ናት ምናምን በቃ ስትለው ነበር አደይን ሁላ አባራት ሁላ ስትለው ነበር ነገር ግን ያው ምንም ሊሰማት አልቻለም ጫፏን እንዳትነካት ቀና ብለሽ ሁላ እንዳታያት ሲላት ነበር እንግዲህ ያው ሊሊ ስታለቅስ ነበር ሰምቲንግ ሰምታ ኤላ ከአባቱ ጋር ሲያወራ ሰምታ እዚህ ምንም የጀመርኩት ነገር የለም ሲል በጣም አዝና ነበር ስታለቅስ ነበር ግን ያው ኤላ ድንገት ወሬውን ከጨረሰ በኋላ መጥቶ ሲያያት ነበር ለምንድነው እንደዚህ ሆንሽው ሲላት ነበር በቃ ሂድ ስትለው ነበር ብቻ ላንቺ ያለኝ ፍቅር ከምንም ነገር በላይ ነው ተረጋጊ ብሏት ሲያረጋጋት ነበር ፍቅራችን ከሁሉ ነገር በላይ ይበልጣል ብሎ ያው ነግሯታል ብቻ በጣም ከባድ ሁኔታ ውስጥ ነው ያለው ማንን መምረጥ እንዳለብኝ ግራ ገብቶኛል ሲል ነበር ወይ አባቱን ወይ እሷን ከሁለቱ አንዱን ለመምረጥ በጣም ግራው መጋባት ውስጥ እንደገባ ሲነግራት ነበር ማንንም ይመርጥ ይመስላችኋል እስቲ ሰዎች በጣም የሚገርም ነው እንግዲህ ዴቭ ለአደይ ፍቅሩን ሲገልጽላት ነበር የሚገርም አገላለጽ ነው ተመችቶኛል ለማንኛውም በደንብ አድርጎ ይገለጸላት ሊዱ እንግዲህ የቻለችውን ያክል ሞክራ ነበር ወንድሟን ልታስረዳው አደይ አትሆንህም ምናምን ለማለት ክብርህን ጠብቅ ብላ ስትመክረው ነበር አንቺ ራስሽ ስለ ክብር መጀመሪያ ወቂ ስለ ክብር ከማውራትሽ በፊት ሲላት ነበር አባሯታል ያው ከዛም በኋላ ፍቅርና ሊዱ አንድ ላይ ሆነው አደይን ሲረብሿት ነበር በተኛችበት ድንገት አስደንግጦ ሲያስነሷት ነበር ከዛ ሊዱ ውሃና ቶሎ ሲጀመር ነበር አደይ ቀጥታ ሊዱን በጥፊ ነው የለጠፈቻት ከዛም በኋላ
በሚገርም ሁኔታ ፍቅርን ጸጉሯን ይዛ ስታንገላታት ነበር። በጣም ነው የተመቸችኝ። ካሁን በኋላ ስነ ስርዓት ያዙ፣ አለበለዚያ እንደዚህ ዋጋችሁን ነው የምሰጣችሁ እያለቻቸው ነበር። አረ የምር ዴቭ በጣም ተመችቶኛል። እንዴ ፍቅር በቁጣ በቀስታ ምናምን በትህትና ስነ ስርዓት ባለው መንገድ ሲጠይቃት እምቢ ስትለው ግን ምናምን ስትል ዙሪያ ጥምጥም ስትሄድበት በቃ በቁጣ ጠይቃት በቁጣ። ከዛ ምንም አልመልስ ስትለው እንዳያቸው ሰው በቃ እኔ ካሁን በኋላ እዚህ ቤት መቆየት አልፈልግም ብሎ ሻንጣውን ነው ይዞ የወጣው ቀጥታ። ከዛን ያው ሳሎን ውስጥ መታጁን ያዘችው ሊሄድ ሲል በቃ ያዘችው እዛ ጋር ነው የቆመው። በቀጣይ እርግጠኛ ነኝ ትጠመጠምበታለች። እኔም አፈቅርሃለሁ ትለዋለች እና ሊዱ እና ፍቅር ቅጥል ይላሉ ብዬ አስባለሁ። በዚህ ነገር ቅጥል ይላሉ ብዬ አስባለሁ። እናንተ ምን ታስባላችሁ? እስቲ ምን ትገምታላችሁ? የኔ ግምት አደይ አሁን ዴቭን አፈቅርሃለሁ ብላ ታቅፈዋለች ብዬ አስባለሁ። እናንተም ግምት አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ ባይ